እሺ እንግዲህ ይህንን ሀሳብ ይዘን እንዳልኩት በቀደመው ሳምንት ዝግጅታችን ከአቶ ይልቃል ጌትነት ጋር ስንነጋገር ያነሳቸው አንዳንድ ነጥቦችን እኔ ልጠቃቅሳቸውና የተዘነጉትንም አሟልተህ አስተያየት ትሰጥባቸዋለህ። ይልቃል የሚለው ምንድን ነው? ያው እንደሰማኸውም አውቃለሁ። በዚህ በሰላማዊ ትግል ጥሪ ላይ ከዚህ በፊት አብራችሁ በምትነጋገሩበትም ጊዜ አንስቶት የነበረ ነጥብ ነው። ዳይኮቶሚ ትፈጥራለህ የሚል ሀሳብ አንስቷል። አንተን ማለት ነው። ማለት ታጣቂዎቹ በተለይ የፋኖ አደረጃጀቶች የሰላማዊ ትግልን ሪጀክት አድርገው የሚያውቁበት ጊዜ በሌለበት፣ ከዚህም ቀደም ሁለገብ ትግል ይሉ በነበረበት፣ ትግሉም የህልውና በሆነበት አሁን እንደ አዲስ እንደተቀበሉ አሁን እንደ አዲስ እንደገባቸው የሚያስመስል ገለጻ ትክክል አይደለም የሚል ነጥብ አንስቷል። አንድ ሁለተኛ ፕሮባብሊ እናንተ የአካሄዳችሁት ባለው ጥሪ መሬት ላይ ተጨባጭ የሆነ ማህበረ ፖለቲካዊ መሰረት ሳትፈጥሩ ነው ጥሪውን እያደረጋችሁ ያላችሁት፣ ለህዝብ የተሳሳተ ተስፋ እየሰጣችሁ ነው የሚልም አስተያየት አንስቷል። በተጨማሪም እነዚህ በህዝቡ በዘንድ የሚካሄዱት እንቅስቃሴዎች ሬጉሌት ተደርገው በተፈለገው ጊዜ መንቀሳቀስ የሚችሉ ይመስል በተፈለገው ጊዜ እኛ በፈለግነው ጊዜ ጥሪን ስናደርጋለን ወይም ህዝቡን ወደ እምቢተኝነት እንጠራዋለን የሚመስል መሬት ላይ ቅድም ካልኩት ጋር የሚተሳሰር ቢሆንም አሁንም ራሱን ችሎ መታየት የሚችል ነው። የህዝብ ተቃውሞ እንደዛ ሰርቶ አያውቅም። ተቃውሞዎች፣ አብዮቶች የራሳቸው ጊዜና ሁኔታ አላቸው እንጂ ኑ ስለተባለ ብቻ የሚመጣ ህብረተሰብ አልኖረም እና እሱንም ታሳቢ ያደረገ አይደለም። ስለዚህ ለህዝብ የተሳሳተ ተስፋ እየሰጣችሁ ነው። መሬት ላይ ተጨባጭ የሆነ መዋቅር ባልሰራችሁበትና የምታንቀሳቀሱት ማህበረ ፖለቲካዊ መሰረት በሌለበት ነው ይህን ጥሪ እያደረጋችሁ ያላችሁት። ሶስተኛ ደግሞ ዳይኮቶሚ እየፈጠራችሁ ነው። ታጣቂዎቹ በተለይ በአማራ ክልል የሚንቀሳቀሱት የፋኖ አደረጃጀቶች የህዝባዊ እምቢተኝነትን አማራጭ ሪጀክት ባላረጉበት ሁኔታ ሳይቀበሉ ቆይተው አሁን እንደተቀበሉት ማድረግ ትክክል አይደለም የሚል ሀሳብ አንስቷል። በእነዚህ ላይ አንተ እንዲታከሉ እፈልጋቸዋለሁ ያልካቸውንም መጨመርና አስተያየት መስጠት ትችላለህ። ያንም እንዳደረግኩት አንዳንድ ጥያቄዎች ሲኖሩኝ እጠይቅሃለሁ እኔ በመካከል እየገቡ። እሺ ቴዲ፣ በመጀመሪያ ጥቅል አስተያየት ነው መስጠት የምፈልገው። በቀደም ሳምንት ሆነው እርግጠኛ አይደለሁም ከይልቃል ጋር ያደረጋችሁትን ውይይት አዳምጨዋለሁ እና ርዕስም ነበረ የኔ ጉዳይ። ሰፊ ሰዓት ወስዳችሁ በዛ ጉዳይ ላይ ውይይት ስታደርጉ ሰምቻለሁ፣ ተከታትየዋለሁ። ያው ሪዮትን በቋሚነት ከምከታተላቸው ሚዲያዎች ውስጥ አንዱ ሪዮት ነው፣ አያልፈኝም እና ተከታትየዋለሁ። ብዙ ነገሮች ናቸው የተነሱት። እኔ መጀመሪያ ማለት የምፈልገው ይልቃል የመጀመሪያው አይደለም። በተለየ ሁኔታ በእኔ ላይ እንዲህ አይነት ትችት ሲያቀርብ፣ ትችት ማቅረብ መብቱ ነው። እኔ ትችት ፈርቼ አላውቅም። ትችትን ለመጠናከር አንድ ጥሩ እድል ይፈጥራል ብዬ ነው የማምነው። ችግር የለብኝም በዛ ረገድ። ህይወቴን ሙሉ በመተቸት ነው ያሳለፍኩት። ግን ምክንያቱም በማላውቀው ሁኔታ በየሚዲያው አንከር ሚዲያ ላይ፣ ሮሃ ሚዲያ ላይ፣ አንተም ሚዲያ ላይ አሁን አንዳንዴ ሲያስፈልግ በሽሙጥ መልክ ስሜን ሳይጠራ፣ አንዳንዴ ሲፈልግ ስሜን ጠርቶ ተገቢ ያልሆኑ ቃላቶችን በመጠቀም ደንቆሮ ብሎ በመሳደብ ጭምር ሲገልጽ ሰማዋለሁ እና እኔ አንድም ቀን መልስ ለመስጠት ሞክሬ አላውቅም። ይህን ነገር ማድረግ የጀመረው አሁን አይደለም፣ ሰሞኑን አይደለም፣ ከ2 ዓመት በፊት ጀምሮ እዚህ ሀገር ከመጣ ጊዜ ጀምሮ እና ቀርቤም አነጋግሬዋለሁ። ስንገናኝ የሀሳብ ልዩነት አለኝ ብሎ የሚያነሳልኝ ነገር የለም። ሚዲያ ላይ ሲቀርብ ግን እኔ በማላውቀው ምክንያት ከኔ ጋራ በጣም ሰፊ ልዩነት እንዳለው የኔን ሀሳቦች እንደሚቃወም አድርጎ ያቀርባል። መልእክት ለማን ለማስተላለፍ እንደሚፈልግም አላውቅም። ያም ሆኖ አንድም ቀን እሱ ላቀረበብኝ ትችቶች መልስ ሰጥቼ አላውቅም። እሱ በሌለበት እሱንም ደግሞ ስሙን ጠርቼ ምናልባት ተሳትፎውን ለማሳየት ለማመስገን ካልሆነ በስተቀር ይልቃልን ለመተቸት ጥረት ያደረኩበት ጊዜ፣ ሙከራ ያደረኩበት ጊዜ የለም እስካሁን ድረስ። ታስታውሳለህ፣ አንድ መድረክ ላይ አንተ ጋብዘህን
ባሉን አንዳንድ የአቋም ልዩነቶች ተከራክረናል፣ ተወያይተናል። ችግር የለውም። እኔም አለው እሱም አለ። ግን አንዳችን በሌለንበት በየሚዲያው እየቀረቡ ስም ማጥፋት በሚመስል መልኩ ዘመቻ ማካሄድ ምን እንደሚጠቅም አልገባኝም። አሁንም ቢሆን ያው አንተም ያኔ ልደቱ በዚህ ጉዳይ ላይ ሀሳብ ካለው ቀርቦ እድሉን መጠቀም ይችላል ብለህ ተናግረህ ነበር። እኔ ግን በዚህ ጉዳይ መልስ መስጠት እፈልጋለሁ። ጋብዘኝ አላልኩህም። ሁልጊዜ እንደምታደርገው ለቃለ መጠይቅ ጋብዘኝ ነው የመጣሁት። ኢንተረስቱ የለኝም ማለት ነው። እኔ አሁን ፍላጎቴ እንደዚህ መስጠት ግን ፍላጎት አይደለም። ልመጣልህ ነው ወደሱ። ከይልቃል ጋር ተገቢ ባልሆነ ተገቢ ነው ብዬ ባምን፣ ክሊር የሆነ የአስተሳሰብ ልዩነት ነው ብዬ ባምን መልስ መስጠት ይኖርብኛል። የሚያቀርባቸው ሀሳቦች በዛ ደረጃ የሚታዩ መስለው አልታዩም። ለእኔ ለአንተ ሊታዩ ይችላሉ፣ ለእኔ ግን አልታዩም። ምክንያት ፈልጎ ቅራኔን ማስፋትና እኔን መተቸት ነው የማየው። ምክንያቱም የሚጨበጡ አይደሉም፣ ከራሱ አስተሳሰቦችም ጋር የሚጋጩ ናቸው እኔን ለመተቸት ብሎ የሚያነሳቸው አስተሳሰቦች። ስለዚህ የእኔ መልስ አስፈላጊ ነው የሚል እምነት የለኝም። አድማጭ ራሱ ህሊና አለው። ራሱ አድማጭ መገመት ይችላል፣ መታዘብ ይችላል ብዬ ነው የማልፈው። አሁንም ቢሆን ቴዲ፣ እኔ አሁን ላይ ትኩረት መስጠት ያለብን እንደኔና እንደ ይልቃል አይነቱ ሰው ልዩነትን ማስፋት ላይ፣ እርስ በርስ መጨቃጨቅ፣ መነታረክ ላይ፣ ስም መጠፋፋት ላይ ነው የሚል እምነት የለኝም። አሁን የኢትዮጵያ ህዝብ የሚፈልገው የእኛን ህብረት ነው፣ የእኛን አብሮ መቆም ነው፣ የእኛን አብሮ መታገል ነው፣ መተጋገዝ ነው። ልዩነቶቻችን ራሱ ለጊዜው ወደ ጎን አስቀምጠን በጋራ የህልውና ጉዳይ ላይ ተባብረን ታግለን ይችን ሀገርና ህዝብ ከህልውና ጥፋት እንድናተርፍ ነው የሚፈልገው። እኔ እዛ ላይ ነው ማተኮር የምፈልገው፣ እዛ ላይ ነው ጊዜን ማጥፋት የምፈልገው። ከሰዎች ጋር መጨቃጨቅ፣ መነታረክ ለረጅም ጊዜ አድርጌዋለሁ። ኦልሬዲ አልፍ ያለው እሱ። አሁን የቀሪ ህይወቴን ቀሪ ጊዜን ማጥፋት ካለብኝ ለትብብር ስራ፣ ለመተጋገዝ፣ ለመተባበር ነው ብዬ ነው የማምነው። የኢትዮጵያ ህዝብና የኢትዮጵያ ነባራዊ ሁኔታ የሚፈልገው ይሄን ነው ብዬ አምናለሁ። ነገር ግን አንተ እንደ አንድ የሚዲያ ሰው አይ በዚህ ጉዳይ ላይ መልስ ልሰጥበት ይገባል ብለህ በተለየ ሁኔታ የምታየው ጥያቄ ካለ ያሳምነህ ማለት ነው ልታነሳልኝ ትችላለህ፣ ልመልስ ይችላል። ሁለታችሁ በኢትዮጵያ በፖለቲካው እንቅስቃሴ ውስጥ በጣም ጎላ ያለ ስፍራ ያላችሁ ናችሁ። በተለያየ ጊዜ አሚን መሰረታዊ የሆነ የርዕዮተ ዓለም ልዩነት ነው አይደለም፣ ሌላ ጉዳይ ሆኖ አብሮ ለመስራት አስቸጋሪ የሆነ ልዩነት ግን ያለ ይመስላል። አሁን አንተም እንደነገርከኝ ያለ ይመስላል። የእኛ ፍላጎት በዚሁ አጋጣሚ ካነሳኸው አይቀር ይሄ ነገር ሪዞልቭ ተደርጎ አቅማችሁን አስተባበራችሁ በጋራ ለትግሉ አስተዋጽኦ ማድረግ የምትችሉበት ሁኔታ እንዲፈጠር ነው። ነገሩንም ከሚያስፈልግ በላይ ማንትን ማድረግ የማንፈልገው ሴንሴሽናላይዝ ማድረግም ፍላጎታችን አይደለም። ችግሩ እንዲፈታ እንፈልጋለን። ተከታታዮችም ክላሪቲ እንዲኖራቸው አት ሴም ታይም እንፈልጋለን እና የኛ ፍላጎት ይኸው ነው። ችግሩ ሪዞልቭ ተደርጎ የዋትኤቨር ዲፍረንስስ ዩ ጋይስ ሃቭ በአንድ ላይ በዋና ዋናዎቹ ጉዳዮች ላይ በአቅማችሁን አስተባበራችሁ መስራት የምትችሉበት ሁኔታ እንዲኖር ነው። ጀስት እሱን ግልጽ ለማድረግ ነው። ቀደም ሲል የጠቀስኳቸውም 3-4 ነጥቦች ከትግሉ አካሄድ ጋር በጥብቅ የተሳሰሩ ስለሆኑ ነው ያነሳኋቸው። ቀላል የማይባሉም ልዩነቶች ናቸው። በነገራችን ላይ እንደሱ ብለህ ካመንክ ታነሳቸው ትችላለህ ብያለሁ። አንዱ ቅድም የጠቀስኩት እንዳልኩ አሁን ለምሳሌ ዳይኮቶሚ የለም። ሰምቻለሁ። ሊጨርስ እሺ፣ ያንተን ሰምቻለሁ እኮ። አሁንም ቢሆን አታንሳ አላልኩም። ውይይት ያስፈልገዋል፣ መልስ ያስፈልገዋል። ይሄ ግልጽ የሆነ የአቋም ልዩነት ይመስላል ብለህ የምታምንበት ነገር ካለ ማንሳት ትችላለህ ብያለሁ። እኔ ግን የኔን ደግሞ እምነት ነው እየተናገርኩ ያለሁት። እኔ በተጨባጭ ያና አይነት ልዩነት በኔና በሱ መካከል አለ ብዬ አላምንም። በነገራችን ላይ እኛ ብዬ ስናገር እኔ እሱንም ጨምሬ ነው የምናገረው። አሁን ያነሳቸው ለምሳሌ ሰላማዊ ህዝባዊ እምቢተኝነት አስፈላጊ እንደሆነ መካሄድ እንዳለበት አንዱ የወሰነው መድረክ እኔም እሱም ያለንበት ቨርጂኒያ በቅርብ ጊዜ ተሰብስቦ የአቋም መግለጫ ያወጣው ከእናቶ ጅዋር ጋር ከነ ፕሮፌሰር ሕዝቅኤል ጋር የፈጠርነው ስብስብ ነው። እሱም አለበት እዛ ውስጥ። እሱም በሚያራምደው አቋም ነው እኔን ራሴን ሊተቸን የሚሞክር። እኔ በተጨባጭ መሰረታዊ የሆነ ልዩነት አለን ብዬ አላምንም። እኔ ነኝ እያልኩ ያለሁት። እሱ አለን ብሎ አምኗል። አንተ አይ በዚህ ረገድ የተፈጠረው ነገር መልስ ያስፈልገዋል፣ አስተያየት ያስፈልገዋል ካልክ አልመልስም ልል አልችልም ነው። ግን አጠቃላይ የሆነ ፍላጎቴን እየገለጽኩ ነው። እኔ ፍላጎቴ በቃ መጨቃጨቅ አይደለም፣ ንትርክ ውስጥ መግባት አይደለም፣ አላስፈላጊ የሆነ እንካሰላንተያ ውስጥ መግባት አይደለም። አሁንም ቢሆን እስካሁንም ላቀረባቸው ትችቶች፣ ክሶች
ሽሙጦች፣ ስድቦች መልስ ያልሰጠሁት ያለ ምክንያት አይደለም። እንደዛ አይነት ጥልቅ የሆነ እምነት ስላለኝ አይጠቅመንም፣ ለትግሉም አይጠቅም የሚል እምነት ስላለኝ። ነገር ግን ለምሳሌ መልስ መስጠት ያለብኝ አንድ ጉዳይ አለ። ቴዲ ታስታውሳለህ፣ የአብሮነት ኢትዮጵያና ሪዮት ሚዲያ በመተባበር ትዕይንተ ህዝብ አካሄድን በኢንተርኔት። እዛ ላይ ውጤቱን በሚመለከት ጋዜጣዊ መግለጫ ስንሰጥ ጋዜጠኛ ስማቸው ምናላቸው ጥያቄ ያቀረበ፣ ለምንድን ነው ከተጋበዙት 15 ሰዎች ውስጥ ይልቃል የሌለው ያልተጋበዘው ብሎ ጥያቄ ያቀረበ። መልስ መስጠት ነበረብኝ። አይ ይልቃል ሊስታችን ውስጥ ነበር፣ ነገር ግን ከጎጃም ፋኖ ጋር አብሮ ስለሚሰራ ወይም አብሬ እሰራለሁ ብሎ ስለሚል በአጋጣሚ ሆኖ ሊስት ውስጥ ከያዝናቸው ሰዎች ዘመነ ለመሳተፍ ፈቃደኛ ሆነ። ዘመነ ፈቃደኛ ከሆነ አብረው ከሚታገሉ ሰዎች ውስጥ 2 ሰዎች መጋበዝ አንችልም፣ ያለን ቦታ ውስን ነው። ዘመነ ባይሳተፍ ኑሮ ግን ሊስታችን ውስጥ የነበረው ይልቃል ነበር። ያን ሊስት ደግሞ ያቀረብኩት እኔ ነኝ። በዛ ምክንያት ነው ይልቃል ሳይቀርብ የቀረው። መሬት ላይ ያሉ የፖለቲካ ቅራኔዎች እንዲወከሉ ስለሆነ የምንፈልገው አንድ ጎራ ላይ 2-3 ሰው አልጋበዝንም። ማህበራዊ መሰረቱን እያየን ነው ይወከል። በዚህ ምክንያት ነው ይልቃልን ሳንጋብዘው የቀረ ነው። ከጎጃም ፋኖች ጋር አብሬ እሰራለሁ ስለሚል ከዛ ስብስብ ውስጥ 2 ሰው መጋበዝ አልፈለግንም ብዬ ተናገርኩ። ይሄ ስህተት ነው፣ ያለ አግባብ ነው ልደቱ ትችት እንደዚህ ብሎ የተናገረው ብሎ ለአንተ ቅሬታ አቀረበ። እኔ አጠቃላይ የፋኖን ትግል የአማራን ህዝብ ትግል ነው እንጂ የምደግፈው በተለየ ሁኔታ ከጎጃም ፋኖ ጋር ግንኙነት የለኝም፣ የምሰራው ስራ የለኝም፣ ልክ አይደለም ልደቱ እንደዚህ ብሎ ያቀረበው ብሎ ቅሬታ አቀረበ። አንተም እውነት መስሎህ ማስተባበያ ሰጠህለት። እኔ ነገርኩ ውሸት፣ እኔ የተናገርኩት መረጃ መሰረት አድርጌ ነው። ራሱ ከጎጃም ፋኖች ጋር አብሮ እንደሚሰራ በአደባባይ ወጥቶ ነው የተናገረው። ለምንድን ነው ይህን ማስተባበያ የተቀበልከው አልኩ። አይ እኔ አላወቅኩም እሱን አልከኝ። እንግዲያውንስ ብዬ ፊልሙን ላኩልህ። ይኸው ይሄን። ከዛ በኋላ ግን እኔ እናንተ ተመካከርንና ኦኬ አሁን ይሄን ነገር ዝም ብሎ ማጋጋል ወይም መግፋት አያስፈልግም፣ ማስተባበያ መስጠቱም ይቅር ብለን ተው ነው። ማስተባበያ የተሰጠው ግን ያለ አግባብ ነው፣ አንተንም አሳስቶህ ነው። ሴማንቲክስ ነው ብዬ ስላሰብኩ ነው በእለቱ ተወካይ ተብዬ መጠቀስ ትክክል አይደለም። መስጠት ያለብኝ እኔ እሱን ይህን መስጠት አለብኝ። ምክንያቱም ሰዎች ሆን ብዬ እኔ እንዳይጋበዝ ያደረግኩት ሊመስላቸው ይችላል። እነዚህ አጋጣሚዎች ያስፈልጋሉ ነው እያልክ ያለው። አንደኛ ከዛ በፊትም በነበሩ መድረኮች አንተም ታውቃለህ፣ የአብሮነት ኢትዮጵያ ጋብዘነው አልተሳተፈም። ከዛም በኋላ በነበሩ መድረኮች እኔ ጋብዤው ስልኩን ዘግቶ ነው የጠፋብኝ፣ አልፈለገም። ያኔም ላይሳተፍ ይችል ነበረ። በአጋጣሚ ግን አለመሳተፉን የኔ ችግር አድርጎ ለማቅረብ ሞከረ። እኔ ፊልሙን ልኬልሃለሁ፣ ህብረተሰቡ ይህን ማዳመጥ አለበት ብዬ አምናለሁ። ከዛ ውጭ ግን እኔ መልስ የመስጠት ፍላጎት የለኝም በሱ ጉዳዮች ዛሬም ወደፊትም። ነገር ግን አንተ እንደ ሚዲያ ሰው ኖ አሁን ያነሳኸው ነገር ቀደም ሲል እኔ ከጠቀስኳቸው የዚህ የትግል ስልት የመሬት ላይ ያለ መዋቅርና ጉዳይ የማህበረ ፖለቲካዊ መሰረት ጉዳይ ከሚሉት የበለጠ ስለሆነ ነው መልስ መስጠት ያስፈልገ። ይሄን በተመለከተ በጠቀሜታ ደረጃ ማለት ነው እኔ የተለየ ጥላቻ ለሱ እንዳለኝ እሱ መልስ መስጠት ለምንድን ነው ወደ ጥላቻ የሚወስደው? በቃ አሁን የሆነ በአብሮ ለመስራት ይገባቸዋል ተብሎ በብዙዎች በሚታሰቡ ሰዎች ዘንድ በሆኑ ጉዳዮች አለመስማማት ተፈጠረና ህብረተሰቡ ክላሪቲ እንዲኖረው አደባባይ ተነጋገሩ ቢባል ጥላቻን ምን ያመጣዋል እዚህ ውስጥ ልልህ ነው። አይደለም ነገርኩህ እኮ የሚያቀርብበት ስትሆን የሀሳብ ልዩነትን አይደለም የሚያሳየው፣ ስድብም ጭምር እኮ ነው። ደንቆሮም እያለ ነው እኮ የሚሰድበኝ። በቀደምም ከአንተ መድረክ ላይ ቀርቦ እኮ ፉክክር ውስጥ ሁሉ ሊያስገባኝ እኮ ፈልጓል እኮ። ለሰላማዊ ትግል ከልደቱ በላይ እኔ ነኝ የምቀርበው ብሎ ተናግሯል እኮ አይደል? እንደዚህ አይነት ፉክክር ውስጥ መግባት አለብን እኛ? አሁን ልደቱ ሰማያዊ ፓርቲን ይቃወም ነበረ፣ የእኛን የሰላማዊ ትግል ይቃወም ነበር ብሎ ሁሉም በውሸት እኮ ከሶኛል እኮ። ይሄ ቅንነት ያለው አካሄድ ነው? የሀሳብ ልዩነት ነው እያልኩ ልቀጥልልህ እችላለሁ አይደለም? ስለዚህ ከሀገሩ ወጥቶ መታከም የማይችል ሰውዬ ሰላማዊ ትግል ኢትዮጵያ ውስጥ ይሰራል እያለ ይመጻደቃል ብሎ ተናግሯል እኮ ቃል በቃል። ይሄ የቅንነት አቀራረብ አይደለም። ስለዚህ እኔ በእንዲህ አይነቱ ጉዳይ የሀሳብ ልዩነት ነው ብዬ ጊዜ ማጥፋት አልፈልግም። አድማጭ ራሱን ውሳኔ ይሰጣል። አንተ ግን እንደ ሚዲያ ሰው ይሄ ጉዳይ ፖለቲካዊ ጉዳይ ነው፣ ህብረተሰቡ በዚህ ላይ የጠራ አመለካከት ያስፈልገዋል ብለህ ካመንክ አንሳልኝ፣ ለመመለስ ዝግጁ ነኝ። እሱን ተወውና ሀሳቡን አንሳው። በይልቃል ጉዳይ ግን እኔ የመወያየት የመከራከር ጉዳይ
ፍላጎት የለኝም። ያኔ ግን ሳይጋበዝ የቀረው በእኔ ጥፋት አይደለም። ራሱ ነው የጎጃም ተወካይ ነኝ ወይም ደግሞ ከጎጃም ኃይሎች ጋር አብሬ ነው የምሰራው ገለልተኛ አይደለሁም ብሎ የተናገረው ራሱ ነው። ይሄ ደግሞ መረጃው አለልህ፣ ልታቀርበው ትችላለህ። በቀደምም ይሄኑ ሀሳብ ይሄኑ ክስ ሲያቀርብብኝ ነበር አንተ ጋር እንደውም ታቀርበዋለህ ብዬ ስጠብቅ ነበር። አላቀረብከው። ተወካይ መባሉን አሁንም የሚቀበል አይመስለኝም። አብሬ ይሰራለሁ ብሏል። ተወካይ ነው ገባኝ። እሱ በወቅቱ ያቀረበውን ቅሬታ ነው አሁን የማነሳው። ተወካይ ነኝ ያለው በምን መሰረት ላይ ተመስርቶ ነው ብሏል። እኔም ሳነሳ አቶ ይልቃል እንዲህ ያለ ቅሬታ አቅርበዋል፣ እንዲህ አንደርስታንድ እንዲደረግላቸው ጠይቀዋል። ስለዚህ እንዲህ አንደርስታንድ አድርጉላቸው ብዬ ተናግሬያለሁ። ትክክል ነው፣ እሱም ትክክለኛ አካሄድ ነው ብዬ ነው የማስበው። ቃላት ጨዋታው አይደለም። አይ ገለልት አይደለም። እኔ ለማንሳት የፈለግኩት እዚህ ጋር ቀደም ሲል ከጠቃቀስናቸው ነገሮች መካከል ቆይ ሰማኝ አንድ ጊዜ ቅድም የመጀመሪያ ስነሳ እኔ ሊስታውት አደረግኩኝ ከህብረተሰቡ ጋር በትግል ጉዳይ፣ በሰላማዊ ህዝብ እምቢተኝነት ጉዳይ፣ መሬት ላይ ባለው ውጤታማነት ጉዳይ፣ በህዝባዊ እምቢተኝነት አነሳስ ጉዳይ ላይ ከተነገሩት ነገሮች ዛሬ ብናነሳቸው ጠቃሚ ናቸው ያልኳቸውን ነገሮች አንስቻለሁ። አንተ ደግሞ በተጨማሪ እነዚህ ነገሮች ላይ በተለይ ኢንትረስት አለኝ መልስ ለመስጠት ብለህ መልስ ሰጥተሃል። ጥሩ ነው፣ ደስ ይለኛል መልስ መሰጠቱ። እንዳልከው አሁን ሀሳብ ላይ ቀደም ሲል ያነሳኋቸውን 3 ነጥቦች እናንሳና በእነሱ ላይ እንነጋገር። አንድ ቴዲ፣ መጀመሪያ እኔን ሀሳብ በደንብ አላስጨረስከኝም። ለምንድን ነው የምታቀርባቸው ሀሳቦች ላይ በቀጥታ መልስ ማልሰጠው? ሀሳብ ሳይኖር ቀርቶ አይደለም፣ ግን ህብረተሰባችን እንዴት ነው ፐርሲቭ የሚያደርገው ነው ጥያቄው። አንድ ሰው ያለ አግባብ ይከስሃል፣ ለዛ ጉዳይ መልስ ትሰጣለህ። ከዛ ክሱ የሚመጣው ለምንድን ነው የምትጨቃጨቁት ነው የሚለው። አንተ መልስ እየሰጠህ ነው። ራስህ እንደዛ አይነት ችግር ፈጥረህ አይደለም፣ ችግር ተፈጥሮብህ ነው። መልስ መስጠትህም ግን ጭቅጭቅ ውስጥ እንደገባህ አድርጎ ነው ህብረተሰቡ የሚከስህ። በዚህ እኔ ብዙ ዋጋ ከፍያለሁ። እኔም እኮ እነዛ ላይ መልስ ስጥ እያልኩህ አይደለም። ለዛ እኮ ነው አይደንቲፋይ አድርጌ 3ቱን የትግል ጉዳዮች መርጬ እነዚህ አስተያየት የተቀረውን በተመለከተ ግን ያንተ ምርጫ ነው። ከፈለክ በነዛ የግል ያልካቸው ጉዳዮች ላይ አስተያየት መስጠትም አለመስጠትም ትችላለህ። እነዚህ ያነሳዋቸው 3 ጉዳዮች ግን የህብረተሰብ፣ የሀገር፣ የትግል የጋራ ጉዳዮች ስለሆኑ እነዚህ ግን እኔ መነሳት አለባቸው ብዬ ያሰብኳቸው ናቸው ያልኩት ለዚያ ነው። ስለዚህ አሁን እንዴት እንሂድ እስቲ? እንዴት እንሂድ ትላለህ? እኔ ደግሞ መጀመሪያ ግልጽ መሆን ያለበት ህብረተሰቡ ላይ እኔ ለሱ ጥሩ ሀሳብ እንደሌለኝ ጥሩ አቋም እንደሌለኝ አድርጎ ለማቅረብ የሞከረው ልደቱ ሳይጋብዘኝ ቀርቷል፣ ከጎጃም ፋኖች ጋር አብሮ ይሰራል ብሎ ያላግባብ ንግግር አድርጓል ብሎ ነው። እኔ ደግሞ የተናገርኩትኝ ከጎጃም ኃይሎች ጋር አብሬ ይሰራለሁ እንደ ገለልተኛ አትዩኝ ብሎ ያለው ራሱ ነው ብዬ ነው ፊልሙን ልኬልሃለሁ። ህብረተሰቡ ይሄን የማወቅ መብት አለው ብዬ አስባለሁ። ለእኔ ትልቁም ነገር ነው ይሄ።